Right now at 5 on a Friday, we are getting an exclusive look at the Trump administration's latest immigration crackdown. For the third day in a row, people are showing up to their scheduled hearings at Dallas Immigration Court, and they were taken away in handcuffs. We were there as their cases were unexpectedly dismissed, and those federal agents immediately arrested them. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉ ዲያስፖራ ሚዲያ ኔትወርክ ነው። ስደተኞችን በአዲስ መልክ ለማደን የተፈጠረ ስልት አለ። የትራምፕ አስተዳደር ዲፓርትመንት ኦፍ ሆምላንድ ሴኩሪቲ፣ USCIS፣ አይስ ኤጀንቶች፣ ከስተም ቦርደር ፕሮቴክሽን እነዚህ በአዲስ መልክ የተጀመረውን እስር እያስፈጸሙ ነው። ማሰር ብቻ ሳይሆን ወደ መጡበት ሀገር የመመለሱ ዘመቻ ቀጥሏል። ይህ አዲስ የማሰር ስልት ግን ለስደተኞች አጣብቂኝ ሆኗል። በዳላስ፣ በፊኒክስ አሪዞና፣ በሳን ዲዬጎ ካሊፎርኒያ ይሄ እስር በዚህ ሳምንት ተፈጽሟል። እስሩ የተፈጸመው ስደተኞች በህጋዊ መንገድ ጉዳያቸውን የሚያመለክቱበት የሚጠይቁበት ጉዳያቸው የሚታይበት ቦታ ነው፣ ፍርድ ቤትና የኢሚግሬሽን ቢሮ። ለዚህ ቀጠሮ በሄዱበት ሰዓት ከዛው የአይስ ኤጀንቶች ጠብቀው ወደ እስር ቤት ይወስዷቸዋል። ከዛ በኋላ ነው ወደ ሀገራቸው የሚመለሱት። ይሄ አነጋጋሪ ሆኗል። በስፋት እመለከተዋለሁ። የተለያዩ የመረጃ ግብዓቶችን ለነዚህ ማስረጃ በማድረግ አቅርቤያለሁ። ብዙዎች የስደተኛን ጉዳይ የሚከታተሉ ጠበቆች ለዚህ ምላሽ እያጡ ነው። በእርግጥ የትራምፕ አስተዳደር የነበረውን ህግ እያስፈጸምን እንጂ የተለየ ህግ አላወጣንም ይላሉ። የተለየ ህግ ግን ወጥቷል። ይሄ ምንድነው የሚለውን እናያለን። አብራችሁን ትቆዩ ዘንድ የምጠይቀው ካሳሁን ይልማ ነኝ። ፕሮግራሙ ወደ እናንተ ይደርሳል። ሰብስክራይብ እና ላይክ ማድረጉን ደግሞ እንዳትረሱ። አመሰግናለሁ። ድጋሚ የማያገኙት እድል የ40% ታላቅ ቅናሽ ሳር ቤት አፍሪካ ህብረት ፊት ለፊት በካሬ 64200 ብር ብቻ። ባለ 1 መኝታ ከ4.8 ሚሊዮን ብር ጀምሮ፣ ባለ 2 መኝታ ከ5.9 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ8.4 ሚሊዮን ብር ጀምሮ በ2 ዓመት ከ6 ወር ቤቶን ይረከባሉ። አፍሪካ ህብረትና አውሮፓ ህብረት አጠገብ ትላልቅ ኤምባሲዎች በሚገኙበት ስፍራ ለመኖሪያም ለኢንቨስትመንትም ተመራጭ ቦታ የምንዋዋለው በኢትዮጵያ ብር ብቻ ስለሆነ ምንም አይነት የዋጋ ግሽበት አያሳስቦት። ይህ ዋጋ ለ10 ቀን ብቻ የሚቆይ ስለሆነ በ40% ታላቅ ቅናሽ አሁኑኑ ቤቶን ይግዙ። ለበለጠ መረጃ በ0979 44 00 44 ወይም በ0939 44 00 44 ይደውሉልን። ተመልካቾቻችን ከማስታወቂያ በኋላ ተመልሻለሁ። የትራምፕ አስተዳደር በፍርድ ቤትና በኢሚግሬሽን ቢሮዎች የሚፈጸሙ እስሮች ጉዳይ አሳሳቢ ሆኗል። ምክንያቱም ስደተኞች በፍርድ ቤት ኬዛቸውን ለምን ወደ ሀገራቸው መመለስ እንደማይችሉ፣ ለምን አሜሪካ ጥገኛ ሆነው መቆየት እንዳለባቸው ጠበቆቻቸው የሚያስረዱበት ቦታ ሆኖ ሳለ እዛ ቦታ ላይ ተገኝቶ የአይስ ኤጀንቶች ከፖሊስ ጋር በመተባበር ስደተኞችን እያሰሩ ወደ መጡበት ሀገር ለመመለስ የሚያከማቿቸው ቦታዎች ማለትም ማጎሪያዎች እየወሰዷቸው ነው። ይሄ በሳን ዲዬጎ ካሊፎርኒያ፣ ዳላስ ፎርት ወርዝ እንዲሁም ፊኒክስ አሪዞና ተፈጽሟል። USCIS ቀጠሮ ኖሮት የግሪን ካርድ ቀጠሮ የናቹራላይዜሽን ቀጠሮ ኖሯቸው የሄዱ ሰዎች ከዛው ታስረው ወደ እስር ቤት እንዲገቡና ወደ ሀገራቸው የመመለስ ፕሮሰስ እየተደረገ ነው። ይሄ እንግዲህ ፋስት ትራክ ዲፖርቴሽን የሚል ነው። በፍጥነት ከአሜሪካ ወደ መጡበት ሀገር እነዚህ ስደተኞች መመለስ ነው። ኬዛችሁ እዛ ጋር ከዚህ በፊት USCIS ከዲቴንሽን ጋር ከእስር ጋር ከማንኛውም የፖሊስ ኤጀንት ጋር ግንኙነት ኖሮት አይሰራም ነበር። ይሄ ነው አሳሳቢው ጉዳይ። አይስ ለUSCIS ዩናይትድ ስቴትስ ኢሚግሬሽን ኤንድ ከስተምስ ሲቲዝንሺፕ ቢሮ USCIS ይሄ ኬዝ ለግሪን ካርድ ለናቹራላይዜሽን ወይም ዜግነት በሚቀርብበት ጊዜ ጉዳዩን አይቶ አፕሩቭ ወይም አላለፍክም፣ አልፈሃል፣ ወድቀሃል፣ ኬዙን አልተቀበልነውም፣ ተቀብለነዋል የሚባልበት እንጂ
የአይስ ኤጀንቶች መጥተው የሚያስሩበት ቦታ አልነበረም ሆኖም አያውቅም አሁን ግን USCIS አይስ መረጃ የሚያገኝበት ቦታ ሆኗል ፍርድ ቤት አይስ መረጃ የሚያገኝበት ቦታ ሆኗል ይሄ ለስደተኛው አጣብቂኝ ነው ቀጠሮ ነው መሄድ አለበት ካልሄደ ዲፖርቴሽን ይጠብቀዋል ከሄደ እዛ ቦታ ተይዞ ዲፖርቴሽን ይጠብቀዋል so this boxing በቃ ዛ ሳጥን ውስጥ የሆነ ኬጅ ውስጥ ገባ ማለት ነው ስደተኛው USCIS ከነፃ ሆኖ የስደተኞችን ጉዳይ አይቶ ዓለም አቀፍ ህግም የአሜሪካን ህግም ህገ መንግስትም አይቶ በዛ አግባብ የስደተኛውን ጉዳይ ኬዝ አይቶ ሪጀክት ወይም አፕሩቭ ይላል እንጂ ከዚህ በፊት ከዛ ቦታ ጋር እስር ተፈጽሞ አያውቅም አሁን ግን እዛ ቦታ እስር እየተፈጸመ ነው በስፋት እንመለከተዋለን ለምሳሌ አሁን ምስል ላይ የምታዩት ፖሊስ አለ የአይስ አለ አሁን ደግሞ በጣም ጉዳዮችን ለማፍጠን በድንበር ጉዳይ ላይ አሁን በተለይ ኤርፖርት በየብስ በባህር የሚገቡ ቦታዎች ላይ ትኩረት አድርገው የሚሰሩት CBP ወይም ከስተም ቦርደር ፕሮቴክሽን ጭምር የታገዘ እንዲሆን ተደርጓል ለምን ኃይል ለመጨመር ተብሎ የተለያዩ ስቴቶች አፕሩቭ አድርገዋል ፌደራል መንግስት ብቻ ሳይሆን ሎካል ፖሊስ የስቴቱ ፖሊስ ከነሱ ጋር በትብብር እንዲሰራ እየተደረገ ነው እንደምታውቁት ለቦርደር ጉዳይ ለምናምን ከፍተኛ በጀት ተመድቧል እነዚህ ፖሊሶች ያንን ሲሰሩ አላዋንስ ይኖራል ክፍያቸው ይጨምራል ስለዚህ ያን ተፈጻሚ ያደርጋሉ በዳላስ በጀመርኩት ቀደም ሲል ባለው ዜና በሱ እንቀጥልና የሴንዲጎን የፊኒክሱን አሳያችኋለሁ Welcome in here at 5. I'm Nicole Baker. That's our big story. That's where we start tonight. Those controversial arrests are happening all around the country, including here in Dallas. I want to get to our Ken Molestina. He is the only TV reporter there to see this happen. Ken, you're live right outside of Immigration Court in downtown Dallas. Exclusive video of everything that's unfolded. Ken, walk us through what you've seen and what's happening. Yeah, we've been here all day, and we were able to get some of that video later on in the day. I should tell you that this is all part of a major shift in ICE tactics to deport people who are in the country illegally expeditiously. These are for people who've been in the country for less than 2 years, and these are non-citizens who've been in the U.S. who entered illegally. So let's get to the video that we're talking about here. We know that several people were arrested by ICE inside this courthouse earlier today. And again, we were here to see 2 of those arrests in person. Here's the exclusive video that we're talking about. I want to explain how this tactic works. This is on the orders of the Department of Homeland Security. አዲስ ታክቲክ ነው የሚለው ጋዜጠኛው አዲስ ታክቲክ ለማፍጠን አሁን ቲፒኤስ ተሰጥቷቸው ቬኔዙዌላዎች 350,000 ስደተኛ ቴምፖራሪ ፕሮቴክትድ ስታተስ ጊዜያዊ የአሜሪካ ከለላ አግኝተው ስራ ፍቃድ ኖሯቸው እዚህ የሚኖሩ ሰዎች አሉ እንደነሱ ያሉና ሌሎችም ኬዛቸው ዲስሚስ የሚደረግ ፍርድ ቤት ገብተው እዛው ተይዘው ነው ወደ እስር ቤት የሚገቡት ይሄ አዲስ ታክቲክ ነው ምክንያቱም እነዚህ ሰዎች ቤታቸው ምን ቼዝ ማድረግ አያስፈልግም እዛ ጋር ሲመጡ ይያዙ ወደ እስር ቤት ለመክተት ነው ይሄ ኤክስክሉሲቭ ቪዲዮ ነው እንደምታዩት ታስረው ሲወሰዱ ይሄ ዳላስ ላይ የተፈጸመ ነው Many immigrants who entered illegally again within the last 2 years they're having their cases dismissed when they show up to their scheduled hearings now once their case is dismissed they immediately lose their temporary protection to be in the US ታስታውሱ እንደሆነ ጠበቃ አምሮ እዚህ ዲያስፖራ ሚዲያ ኔትወርክ ላይ ቀርቦ ኮርት ፍርድ ቤቶች ዳኞች ጫና በስቶባቸዋል ከላይ በሚመጣ መመሪያ ፋይል እንደዚህ ተከምሮ ነው ያለው ብዙ ዶክመንት ስለዚህ ያንን ቶሎ ያዩ ዲስሚስ የሚሉትን ዲስሚስ ይያሉ አፕሩቭ የሚያደርጉትን ያደረጉ ቶሎ ኬዞችን እንዲሰሩ ታዘዋል ግን አፕሩቭ ሲያደርጉ ስክሩቲናይዝ ይደረጋሉ ዳኞቹ ራሱ በምንድነው ለምንድነው የሚለው ነገር ስለሚመጣ ለነሱ የአንድ ስደተኛ ጉዳይ ነው ኬዝ ዲስሚስ ተደረገ አይስ ኤጀንት ዛጋ ነው አፒል ለማድረግ ይግባኝ ለማለት ጉዳይን ለማስረዳት ይሄ አልታየኝም ብሎ ቅሬታ ለማቅረብ ኖሩ ጊዜ የለም ዲፖርቴሽን ነው
walk out of the courtroom, and that's where ICE agents are standing by to arrest them and to take them away right on the spot. And as we mentioned, this has been going on here in Dallas and across the country in major cities. Miami was added to that list earlier today. የሌሎች ከተሞችን እየጠቀሰ ነው። ማያሚ ምናምን የተለያዩ ስቴቶች የተፈጸሙትን እየጠቀሰ ነው። ወደ ሴንዲዬጎ እንሂድ። ሴንዲዬጎም ደግሞ በተመሳሳይ ሁኔታ ነው ስደተኛን እንደዚህ አፈና ማለት ይቻላል። refused to kind of really show any warrants. Cell phone video shows ICE agents surrounding a man in the hallway of a federal building in downtown San Diego. In the background, you can hear the man's lawyer asking to see a warrant. Can I please see a warrant? You have a warrant? Yes, we do. ዋራንት እየጠየቀ ነው። እዛው ነው፣ ፍርድ ቤት ነው፣ ጠበቃው አለ፣ የታለ እስር ማዘዣው አለ፣ እናሳያለን ይሉታል። ይሄ ሴንዲዬጎ ነው። 8 ሰዎች ተይዘዋል። Without showing a warrant or ዋራንት ሳያሳዩት ምንም ሳያሳዩ ኮሙኒኬት ሳያደርጉ ጠበቃውን እዛው አሰሩት ሰውየውን። እንስማው ታሪኩ። his identity. Can I see a warrant, please? Yes, we will do that. We will. Take a breath. Well, hold on. You're taking it without me seeing a warrant. Can I please see a warrant? ICE agents place the man in handcuffs, and then he falls to the floor, starts hyperventilating. When his lawyer finally sees the warrant, he points out that agents have the wrong guy. አዎ ሰውየው ወደቀ፣ አሰሩት። እዛ ጋር ግርግር ተፈጠረ። ዋረንቱን መጀመሪያ ዋራንት አሳይቶ ነው የሚታሰረው ኖርማሊ በህጉ መሰረት። የስር ማዘዣውን በኋላ ሲያሳዩ ለጠበቃው የያዙት ሰውዬ ሮንግ ሰው ነው፣ የተሳሳተ ሰው ነው። ጠበቃውን ስሙት። You're arresting wrong guy. The man was later released. ICE agents arrested at least 8 people Thursday. That's according to lawyers and advocates who witnessed the arrest. ICE did not respond to questions asking the agency to verify the number. The incident was part of a chaotic scene that played out Thursday in the narrow hallways of the Edward J. Schwartz Federal Building. Previously, ICE would not make arrests in places like schools, churches. ይሄ ሰውየው ተለቀቀ በኋላ በስተት ነው የታሰረው። ሌሎች ግን ታስረዋል። 8 ሰው ታስረዋል የዛን ቀን። እዚህ ኤድዋርድ ጄ ሽዋርዝ የሚባለው የፌደራል ቢልዲንግ ውስጥ ፍርድ ቤት ውስጥ ነው ይሄ ሁሉ የሚፈጸመው። ውስጥ በአሜሪካ ህግ ቤተክርስቲያን፣ ፍርድ ቤት፣ ትምህርት ቤት እስር አይፈጸምም ነበር። ይሄንንም አይስ አይፈጸምም ነበር። እንዲሁ ሊበራል የሚባሉ የግራ ዘመም ሚዲያዎች የሚያራግቡት ነው እየተባለ ነበር። ታስታውሱ እንደሆነ አቶ አምሳሉ የዴንቨር አካባቢ ኮሎራዶ አውሮራ ከተማ ምክር ቤት አባል እንደውም አይስ ህግ አስከባሪ ነው፣ እሱንም ሁሉ ጠይቄው ነበር። ይሄ አይፈጸምም ነበር ያለኝ። ሪያሊቲው ግን ጃንዋሪ ላይ ትራምፕ እነዚህን አንስተዋል። ማንም እዛ ስለገባ ሴፍ አይሆንም። ቤተክርስቲያኑን፣ ትምህርት ቤት ይሁን ፍርድ ቤት ይታሰራል። ይሄው ከፍርድ ቤት በላይ ትልቅ ቦታ ያለ አይመስለኝም። እንደዚህ ሰዎች እየታሰሩ እየወጡ ነው። አድቮኬቶች፣ ይህን ጉዳይ የሚከታተሉ፣ የስደተኛን ከለላ የሚሰጡ፣ እሱ ብቻ ሳይሆን ዩር ራይት፣ ለምሳሌ ምን ማድረግ አለብህ፣ ምን ማድረግ የለብህም፣ ህጉ በምን ይከልልሃል፣ እነዚህን የሚያስተምሩ ስደተኛን ቤዚክ ራይትስ የስደተኛን መሰረታዊ መብቶች የሚከላከሉ ለዛ የሚወተውቱ ግሩፖች በየፍርድ ቤቱ ይገኛሉ። እነሱ ናቸው ይሄንን ስልክ የሚቀርጹት ምናምን። ከፖሊስ ጋር አንዳንዴ ግብግብ ይኖራል። አትቀርጸኝም ትቀርጸኛለህ የሚሉ ነገሮች ይኖራሉ። እነሱ ናቸው እንደነዚህ ያሉ ነገሮችን ያው ዴሞክራሲው ስላለ ያንን የማጋለጥ ስራ የሚሰሩ አሉ ከህግ ውጪ ከህግ አግባብ ውጪ። ታስታውሱ እንደሆነ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሴክሬታሪዋን ክሪስቲን ኖኤም ሂሪንግ ላይ በምክር ቤት ቀርባ ስትጠየቅ ስትፋጠጥ አይታችኋል። you can't do that የስደተኛ ዜጋ ባይሆንም ህገወጥ ቢሆንም ራይት አለው። ያን ቫዮሌት ማድረግ አትችሉም። ከአሜሪካ ህግ እና ህገ መንግስት በላይ አይደላችሁም እናንተ።
በህጉ መሰረት ነው ማንኛውንም ነገር መፈጸም የምትችሉት የሚል ከፍተኛ ግሪል ሲያረጓት ነበር በዛ ዝግጅት አሳይቻቸዋለሁና የስደተኛው ሁኔታ የማባረሩ ሁኔታ የትራምፕ ፕራዮሪቲ ነው እንቅልፍ የማይተኙበት እንደ ስኬት ሚድተርም ኤሌክሽን ሲመጣ የሚቀጥለው 4 አመት ይሄን አስፈጽመው ለቀጣዩ ምርጫ ሁሉ የሚዘጋጁበት ነው ምክንያቱም ያስመረጣቸው አንዱ ትልቁ ነገር ነው የኢኮኖሚው ጉዳይ ያው አሁንም እየተንገዳገደ ነው በብዙ መልኩ አውሮፓዎች ላይም ታሪፍ ተጨምሯል ከቻይና ጋር ስምምነት ለመፈጸም እየተሞከረ ነው የራሻ እና ዩክሬን ጉዳዮች አሉ እነሱ እንዳሉ ሆኖ ሜጀር ግን አገሪቷ ውስጥ እንደ ጎርፍ የገባው ስደተኛን በተቻለ አቅም ሪቨርስ ለማድረግ እነዛ ለማባረር ጊዜያዊ ከለላ አግኝተው ስራ የሚሰሩ እዚህ ኑሮዬ ወደፊትም ወረቀታችን ይሁንታ አግኝቶ አሜሪካ ኖራለን ብለው ህልም የነበራቸው ብዙ ስደተኞች ከዚህ የሚባረሩበት ጊዜ ሆኗል ማለት ነው Have phone numbers that your children can call if you are detained and you don't come back. Advocates say agents returned to the courthouse Friday morning and arrested at least 2 people. Gustavo Solis, KPBS News. እንደገና ተመልሰው በቀጣዩ ቀን ደግሞ እንደዛው እስር ፈጽመዋል ወደ ሌላ ደግሞ ስቴት ኒድ አሪዞና እስሩ ሰፊ ስለሆነ ጉዳዩን በዝርዝር ደግሞ የሚመለከት ሌላ ተጨማሪ መረጃ አመጣለሁ ወደ እናንተ We begin tonight with an expanding crackdown by U.S. immigration officials to fast-track deportations. Lawyers and immigrant rights activists are reporting some migrants are showing up to their scheduled court hearings only to be arrested by waiting ICE agents, often without an explanation or a warrant. CBS's Camilo Montoya Galvez joins me now. So this sounds like a serious catch-22 here. How does this operate? ይሄ የአሪዞናው ቀደም ሲል ወዳያችሁ ዝርዝር እንመጣለን ይሄ የምትመለከቱት አሪዞና ላይ ተፈጸመ ነው ኢሚግሬሽን ቀጠሮ ኖሯቸው ሂሪንግ ኖሯቸው በዚህ መልኩ ነው የአይስ ኤጀንቶች የሚጠብቁት ሲቀርጿቸው የምትመለከቱት ለምሳሌ አሁን እነዚህ አክቲቪስቶች ናቸው የሚቀርጿቸው እዛ ጋር ፊት ለፊት ሆኖ የሚቀርጿቸው አክቲቪስቶች ናቸው እዛው በቃ ልክ ሲወጡ በቃ እዛው ነው የሚይዟቸው ቀጠሮ ኖረው ስደተኛ ተመልከቱ የሚቀርጿቸው እነዚህ አክቲቪስቶች ናቸው ለዚህ ፐርፐዝ የተለያዩ ነን ፕሮፊት ውስጥ የሚሰሩ ሰዎች ናቸው የሚያጋልጡት አዮ ያሰሩ እንደዚህ ይወሰዱ ነው ይሄ እንግዲህ ዋና የሚባል በአሁኑ ወቅት ከሰሞኑ እየተፈጸመ ያለ ትልቅ የአፈሳ ዘዴ ነው ኒው ታክቲክ ነው ስለዚህ አሁን ወደ ዝርዝሩ እንሂድ ፋስት ትራክ ዲፖርቴሽን who are they going after? Well, this is the latest effort by the Trump administration, Maurice, to expand its aggressive crackdown on illegal immigration. ICE prosecutors across the country are asking immigration judges to dismiss and terminate the court cases of migrants just so agents stationed outside of these courthouses can arrest them and also place them in an expedited fast-track deportation. Across the country are asking immigration judges to dismiss. ICE ነው የሚጠይቀው ኢሚግሬሽን የስደተኛ ፍርድ ቤት አለ ያው ኬዙ የሚታይለት ሰው ፍርድ ቤት ይሄዳል በቀነ ቀጠሮ ያንን ዲስሚስ እንዲያደርጉና አይስ እዛ ጋር ሄዶ እንዲያስር ፑሽ እያደረገ ነው አይስ ማንን ፍርድ ቤት ይሄ and terminate the court cases of migrants just so agents stationed outside of these courthouses can arrest them and also place them in an expedited fast-track deportation process. And unlike the regular immigration court process, which can take ይታያችኋል ስደተኛውን እንዴት አሯሩጠው ውሃ ውስጥ ጭምር ይሄ ፖንድ ነው እንግዲህ አንድ ምናልባት መስሪያ ቤት ፊት ለፊት ያለ ነው የኢሚግሬሽን ቢሮ ፊት ለፊት
እንደዚህ አሯሩጠው እስከ መያዝ ድረስ ማለት ነው years to complete because of a backlog of 4 million pending cases. The expedited removal process can allow officials to quickly deport migrants in a matter of days, not years, without a hearing in front of an immigration judge. And the Trump administration is saying that this process is being expanded because the Biden administration, in their words, let in millions of migrants who are now in the U.S. illegally. It raises a whole lot of issues, including due process, habeas corpus, on and on and on. What are immigration lawyers telling their clients here? Well, this is clearly causing a lot of concern, Maurice, among lawyers and their clients. They are still advising their immigrant clients to attend these court hearings because missing a court hearing can actually be grounds for an immigration judge to order people deported. But they are saying that this is in many ways a catch-22 situation because እንግዲህ ምንድነው የሚሉት ነው የጠበቆች ምንድነው የሚሉት ለደንበኞቻቸው ፍርድ ቤት ቀጠሯችሁ እንዳትቀሩ ዶንት ሚስ ኢት ኦኬ እሺ ብለው ቀጠሮ ቦታቸው ሲሄድ እንደዚህ እንደ አይጥ አሯሩጦ ስደተኛውን ይዞ ወደ ሀገሩ የማባረር ይሄ በፍጥነት የማባረር ነው ለምን በባይደን አስተዳደር ጊዜ የገባው ሚሊዮን ህዝብ ነው በዚህ መልኩ እንኳን አባረር አንጨርሰው መፍጠን አለበት ነው 4 አመት የትራምፕ ጊዜ ይህንን ማስፈጸም አለበት ምክር ቤቱን ለመቆጣጠር በጊዜ ይህን ተፈጻሚ ማድረግና ማሳየት ያስፈልጋቸዋል ምክንያቱም ሚድተር ምርጫ ይመጣል አሁን በየሎካል ምርጫ ማጆሪቲ ዴሞክራት ከሆነ ህግ የማስፈጸም አቅማቸው ይዳከማል ስለዚህ ይህንን ቶሎ አስፈጽመው ደጋፊዎቻቸውን አስደስተው አሁንም ተመርጠው መቀጠል ይፈልጋሉ ይሄ ስደተኛው ቀጠሮ ቦታ አለኝ ብሎ ሲሄድ ይያዛል ሲቀር ደግሞ እንደውም ወዲያው ፍርድ ቤት በመቅረቱ ዲፖርቴሽን ራሱ ፍርድ ቤት ኢሚግሬሽን ሂሪንጉ ራሱ ሞልቶ ያ ሰውዬ ወደደም ጠላም ከዛ በኋላ ጉዳዩ ሪቨርስ አይደረግም እና ምን ሆነ ስደተኛው ወጥመድ ውስጥ ገባ በዚህም ማምለጫ የለው ይሄ ነው የዛሬው አዲስ መረጃ ሌላ ተጨማሪ ዜናዎች እና የኛን ማህበረሰብ የሚመለከቱ አንገብጋቢ ጉዳዮች ካሉ ወደ እናንተ አመጣለሁ ወደ ክሪፕቶ ጉዳይ ላይ ሰሞኑን በሰራቸው ዜናዎች በርካታ ሰዎች እየደወሉ ነው እነዚህ ሰዎች እንግዲህ በአካል መጥተው መናገር ካልቻሉ ፊት ለፊት ታሪካቸውን ተናግረው እንደ ሉል ማስተማር ካልቻሉ ከባድ ነው በቀደም የተወሰኑት በድምጽ ገብተው ተናግረዋል የነሱ ጉዳይ ገና ነው ስላላመለከትን ነው ብለዋል መጥተው የሚናገሩ ይመስለኛል ምናልባት ከሰሞኑ አንድ ሌላ በጣም ብዙ ገንዘብ በቀላሉ የለፋበትን የዘመናት ላቡን ያጣ ሰው እንግዲህ አድርጌ ለማቅረብ እሞክራለሁ ወደ አትላንታ ጁን 21 ስለምመጣ አትላንታ አካባቢ ያላችሁ ከጁን 21 በፊት ለዚህ ለልብ ህመም በተለይ ቀዶ ጥገና ላይ ከፍተኛ ሀገራዊ እርዳታና እገዛ ያደረገ ያለው ዶክተር ተስፋዬ ተሊላና ባለቤቱ ዶክተር ኦብሴ ለሚያረጉት ጥረት ኢትዮጵያን ኃላፊነት ግዴታ ውዴታም አለብንና 5 ብር ፎር ላይፍ የሚለው 5 ፎር ላይፍ የሚለው በየስቴቱ ቻፕተር እንድትገቡ ጠይቃለሁ የተወሰኑ ሰዎች ጠይቃችሁኝ እዚ ቴክሳስ ስቴት ባትሆኑም የዛ ያላችሁበት ጆርጂያ ስቴት የሰጧችሁ ሰዎች አላችሁ ስመጣ አገኛችኋለሁ ብዬ አስባለሁ በዛ በአትላንታ የምትገኙ የንግድ ቤቶች እና በተለያዩ ቦታ የዶክተር ተስፋዬ ተሊላ ኢቨንት አለ ፈንድሬዝ ማሰባሰቢያ ትልልቅ ዶክተሮች የሚገኙበት የከተማው ትልልቅ ሰዎች የሚገኙበት ኢትዮጵያን የሚሰበሰቡበት ዶክተሮች ትልቅ ሉክ ይዞ ነው በአሁኑ የሚሄደው ብዙ ቀዶ ጥገና ነው የሚካሄደው ክረምት ላይ ጁላይ አካባቢ ሐምሌ አካባቢ ስለዚህ ለዛ ጥሩ ገዛ ለማድረግ ያንንም ታሪክ ዲያስፖራ ሚዲያ ኔትወርክ ወደናንተ ለማቅረብ በዝግጅት ላይ ስላለ ስፖንሰር እንድትሆኑ በትህትና ጠይቃለሁ በሌላ በተጨማሪ መረጃ ወደናንተ ተመልሼ እመጣለሁ ስለተከታተላችሁን ከልብ አመሰግናለሁ አስተያየታችሁ መልእክታችሁ በጽሁፍና በድምጽ ይሁን ጉዳያችሁ አይቼ መልእክታችሁን እደውላለሁ ግን ብዙ ስልክ ከምታስቡት በላይ ብዙ ስልክ ይደወላል እያንዳንዱን ስልክ ባነሳ ሌላ ስራ ራሱ
መስራት ከባድ ነው ግን ጉዳያችሁ ኢምፖርታንት ከሆነ ለሚኖ ደውላለሁ ጊዜ ሲኖርኝና ስለምትከታተሉ ስለምታበረቱን ከልብ አመሰግናለሁ ሰብስክራይብ ላይክ አድርጉ ሚዲያውን ለመርዳት 6463263147 ካሻፕና ዜል አለ የእናንተ ሚዲያ ነው የመርዳት ግዴታም ውዴታም ኃላፊነትም አለባችሁ ብዬ አስባለሁ ምክንያቱም ሚዲያው በኃላፊነት የሚሰራ ከስሜታዊነት የጸዳ ማደግ ያለበትና ምናልባትም በሚዲያ ታሪክ አሜሪካ ውስጥ ጄኔሬሽናል ከዘመን ዘመን የሚሸጋገር ካሳሁን ይልማ ሚዲያ ሳይሆን የዲያስፖራው ሚዲያ መሆን ታስቦ የተጀመረ ስለሆነ ህልሙ እንዲሳካ የእናንተም ኃላፊነት አለ ብዬ አስባለሁና ሁላችሁም በያላችሁበት ሰፖርት እንድታደርጉ ጠይቃለሁ አሁንም በድጋሚ አመሰግናለሁ መልካም ጊዜ ይሆንላችሁ ሳምንቱ ብሩህና ጤና የምትሆኑበት የተሳካ የሥራ ሳምንት እንዲሆን በድጋሚ ጠይቃለሁ ደህና ሁኑልኝ